የዚህ ሳምንት የመጀመሪያው ሳምንት ማህሌተ ጽጌን ነው የዛሬውን ትርጓሜውን ማሰማችሁ። እችን ስዕል ጓደኛው ባየ ጊዜ እቺ የክርስቲያኖች ስዕል ናት ብሎ የቅድስት ድንግል ማርያምን ስዕል በያዘው በትር በድፍረት መታል። እንግዲህ ድንግል ትጸንሳለች ተወልዳለች የሚለው በጣም የረቀቀ ነው። ድንግል የሚለውን ፍቆ ወለት ሴት ልጅ ብሎ ጽፎ ተረጎመ። ነጭም ቀይም አበባ የተባለ ልጅሽን ታቀፈሽ ይላል። ከማህሌቱ ብዛት የተነሳ ወዛቸው በሚንጸፈጸፍበት ጊዜ ቅድስት ድንግል ማርያም ተገልጻ ተጠርግላቸው ነበረ። ቅድስት ድንግል ማርያም በርግበ ዳዊት ትመሰላለች። ስፍር ቁጥር የሌላቸው ቆነጃጅት አሉ ይላል። ከነዚህ መካከል ግን ፍጽምት የሆነች ርግቤ አንዲት ናት ይላል። ስትመጪ ያለ መልካም ማየ ስትመጪ ደስ ካለው ከደስተኛው ከገብርኤልና እንዳንቺ ርሩ ከሆነው ከሚካኤል ጋር ነይ ይላታል። የመጀመሪያው ማህሌተ ጽጌ እንዲህ ይላል። ጽጌ አስተራየ ሰሪጾ ማጽሙ ለዛምሐኪ ጽጌ ለገብርኤል ምስለ ሰላሙ ወይም በይነ ሰላሙ ወበእንተዝ ማርያም ሶበ ሐወዘኒ መዓዛ ጣዕሙ ለተአምሪኪ አህሊ እሙ ማህሌተ ጽጌ ዘይሰመይ ስሙ። ወደ አማርኛ ስንመልሰው ከገብርኤል ሰላምታው ጋራ በአበባ እጅ ከነሳች ሰው አጽም ውስጥ አበባ ወጥቶ ታየ። ስለዚህም ድንግል ማርያም ሆይ የጣዕሙ መዓዛ ደስ ባሰኘን ጊዜ የጌታ እናቱ መጠሪያው ማህሌተ ጽጌ ለሚባል ተአምርሽ ምስጋናን አቀርባለሁ ይላል። ይሄ እንግዲህ አንድ ትልቅ ታሪክ ነው። ይሄም የቅድስት ድንግል ማርያም ወዳጅ የነበረ አንድ ሰው ነበረ። በዚህ ዓለም ሀብትና ንብረት ሳይሆን በሰማያዊ ሀብት የበለጸገ ነበረ። እለት እለት እመቤታችንን ያመሰግን ነበር። በተለይ የመልአኩ የቅዱስ ገብርኤልን ሰላምታ ካንደበቱ አይለየውም ነበረ። ሲሄድም ሲቀመጥም ሲነሳም በጉዞም ሳለ በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ እያለ እለት እለት ሰላምታዋን ያደርስ ነበረ። ይህን ሰዎች በሐሰት ከሰውት የሞት ፍርድ ተፈረደበት እና ፍርዱም በስቅላት ነበረ። የስቅላት ፍርድ ተፈርዶበት ነፍሱ ከስጋው እስክትለይ ድረስ እሱ ግን የእመቤታችንን ሰላምቷን በዚህ የመከራ ሰዓት ሳለ እንኳን አላቆመም ነበረ። ነፍሱም ከስጋው የተለየው የመልአኩን ሰላምታ እየጸለየ ነው። እመቤቴ ማርያም ሆይ በመልአኩ ሰላምታ ሰላም እልሻለሁ እያለ ነፍሱ ከስጋው ተለየሽ ማለት ነው። ይሄ እንግዲህ ታላቅ የእመቤታችን ወዳጅ የሆነ ሰው በዚህ መልኩ ነፍሱ ከስጋው ከተለየሽ በኋላ ካረፈም በኋላ በዚያች ሀገር ላለው ኤጲስቆጶስ ቅድስት ድንግል ማርያም ተገልጣ በክብር እንዲቀብረው አዘዘችው። ከዚህ በኋላ የከበረ ስጋውን ወስዶ በክርስቲያኖች መቃብር በክብር አኖረው። በጣም በሚገርም መልኩ በአራተኛው ቀን ከመቃብሩ ላይ ትልቅ ተአምር ታየ። ይሄውም ተአምር ምንድነው? እጅግ የምታምር ለየት ያለች አበባ ከመቃብሩ ላይ ነው የበቀለችው። በተለይ ቁመቷ ወደ 1 ክንድ ይጠጋል። ቅጠሏ በጣም የለመለመ ነው። መልኳ እጅግ ያማረ ነው። አበቦቿ ደግሞ በጣም እንደ ብር ነጭ ሆኑ ነበሩ። ቅጠሉ ላይና በተለይ ቅጠሉ ላይ ወርቃማ በሆነ ቀለም የቅድስት ድንግል ማርያም ሰላምታ ተጽፎበት ይታይ ነበረ። መልአኩ ባመሰገናት ምስጋና ይሄ ሰው ያመሰገናት ነበረና ወርቅ በመሰለ ቀለም የእመቤታችን የቅድስት ድንግል ማርያም ሰላምታዋ ይልቁኑ ቅዱስ ገብርኤል ያቀረበላት ሰላምታ ተቀርጾ ታየ እና በተደረገው ተአምር ቀሳውስቱ ዲያቆናቱ ተደነቁ። ለኤጲስቆጶሱ ነገሩ። ኤጲስቆጶሱም በመጣ ጊዜ ተአምሩን አይቶ በማድነቅ መቃብሩ ይቆፈር ዘንድ አዘዘ። ስሯ ከየት ነው የመጣችው ለማለት እንግዲህ እንጨቱ ከየት እንደመጣች ስሯን ይቆፍሩ ዘንድ ባዘዛቸውና እነሱም በቆፈሩት ጊዜ ከአጽሙ ላይ መነሻዋ እንደሆነ አገኙትና በጣም ይገርማል። ለዚህ ነው ጽጌ አስተራየ ሰሪጾ ማጽሙ ለዛምሐኪ ጽጌ ለገብርኤል በይነ ሰላሙ ወይም ምስለ ሰላሙ በማለት ሊቁ ያደነቀው ማለት ነው። ስለዚህ የቅዱስ ገብርኤልን ሰላምታ ከሚጸልየው ሰው አጽም ላይ ጽጌረዳ አበባ በቅሎ ታየ አለና ወበእንተዝ ማርያም ሶበ ሐወዘኒ መዓዛ ጣዕሙ ለተአምሪኪ አህሊ እሙ ማህሌተ ጽጌ ዘይሰመይ ስሙ። ስለዚህ ነገር ድንግል ማርያም ሆይ የጣዕሙ መዓዛ ደስ ባሰኘን ጊዜ የጌታ እናቱ እሙ መጠሪያው ማህሌተ ጽጌ ለሚባል ተአምርሽ እኔም ምስጋና አቀርባለሁ በማለት አባ ጽጌ ድንግል ይሄንን ወይም አባ ጽጌ ብርሃን ይሉታል ይሄንን ነገር ተናገረ። እንግዲህ ከአጽሙ ላይ አበባ በቅሎ ከታየ እኔም ደግሞ ማህሌተ ጽጌ በሚባለው
የአበባ ማህሌት በሚባለው በዚህ ምስጋና ጣዕሙ ደስ ስለሚያሰኝ ለዚህ ተአምርሽ ምስጋናን የጌታ እናቷ አቀርባለሁ በማለት ለእመቤታችን ምስጋናውን ያቀርባል። እንግዲህ የማህሌተ ጽጌ ድርሰት መነሻው እንዴት ነው ቢባል ይህ አባ ጽጌ ድንግል ወይም አባ ጽጌ ብርሃን ይሉታል እንደ ቅዱስ ጳውሎስ ነው ህይወቱ። ቅዱስ ጳውሎስ ቀድሞ በብሉይ ኪዳን እምነት የነበረ ይልቁኑ ይሁዲ የነበረ ክርስቲያኖችን ያሳድድ የነበረ ነው። አባ ጽጌ ድንግልም ክርስትና ጥምቀት አልተጠመቀም ነበረ። የብሉይ ኪዳን ትርጓሜ ተምሯል። እምነቱም ደግሞ ይሁዲነት ነበረ። ከለታት ባንዳቸው ከባልንጀራው ጋራ በሚሄዱበት ጊዜ አንድ እጅግ ደስ የምታሰኝ የቅድስት ድንግል ማርያምን ስዕል ይመለከታሉ እና ማውራት ጀመሩ። እንግዲህ የእመቤታችን ስዕል የተለየች ናት። አባ ጽጌ ድንግል ይሄው ደራሲ በሌላው ምዕራፉ ላይ ምን ብሏል? ያበበች ስዕልሽ በዓለም ላይ እንዲህ የምታምር ከሆነ በሰማይ ያለው ደግሞ ክብርሽ የመልክሽ ደምግባት ምን ያምር በማለት ያደንቃታልና እችን ስዕል ጓደኛው ባየ ጊዜ እቺ የክርስቲያኖች ስዕል ናት ብሎ የቅድስት ድንግል ማርያምን ስዕል በያዘው በትር በድፍረት መታት። እንግዲህ ታቦተ ጽዮንን በመጽሐፍ ቅዱስ ላይ ኦዛ ሲነካት ተቀስፎ እንደወደቀ እንደሞተ መጽሐፍ ቅዱስ እንደሚናገር ይህም ሰው ተቀሰፈ፣ ባደረገው ከፍተኛ ኃጢአት ሞተ። በዚህ ጊዜ በጣም በሚደነግጥበት ጊዜ መላእክት ተገልጠው ወደ ደብረ ብስራት በተለይ የታላቁ ጻድቅ አባ ዜና ማርቆስ ገዳም እንዳለና ከአባ ዜና ማርቆስ ጋራ ደግሞ ይህ ሰው እንዲገናኝ መላእክት በተለይ ቅዱስ ሩፋኤል ነው ይነግረዋል። በዚህ ጊዜ ከአባ ዜና ማርቆስ ጋራ ተገናኘ። እሳቸው ደግሞ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ያስተምሩ ነበረ። ከእሴ ስር በትር ትወጣለች ከሷም አበባ ይወጣል የሚለውን ያስተምሩ ነበረ። እንግዲህ ኢሳይያስ ከእሴ ዘር ወይም ከዳዊት ትውልድ በትር የተባለች ቅድስት ድንግል ማርያም እንደምትወጣ እንደምትገኝ ከሷ ደግሞ አበባ የተባለ ኢየሱስ ክርስቶስ እንደሚወለድ ተገልጾለት የተናገረው ትንቢት ነው። ይህም በሚያስተምሩበት ጊዜ ልቡ ተነካ። ከዛ በኋላ ስለ ስዕሏ ተአምር ነገራቸው። አባ ዜና ማርቆስም ከሱ ጋራ ስዕሏ ወዳለችበት ቢሄዱ መላእክት ዙሪያዋን ክንፋቸውን ጋርደው አገኟት። ከዚህ በኋላ በክብር ወደ ደብረ ብስራት ወሰዷት። በዚህ ጊዜ አባ ጽጌ ድንግልን ማስተማር ስላለባቸው ሐዲስ ኪዳንን አስተማሩት። በደንብ ከተረዳ በኋላ የወልደ እግዚአብሔር ክርስቶስን ሰው መሆን ዓለምን የማዳኑን ምስጢር ከተረዳ በኋላ አምኖ ተጠመቀ። የክርስትና ስሙን ጽጌ ድንግል ወይም ጽጌ ብርሃን ብለው ሰየሙት። እንግዲህ ሐዲስ ኪዳን ከተማረ በኋላ ከአባ ገብረ ማርያም ዘደብረ ሐንታ ከሐንታው መምህር አባ ገብረ ማርያም ጋራ በመሆን አብረው ማህሌተ ጽጌን በ150 መዝሙረ ዳዊት በዛው ቁጥር 150 የእመቤታችን ምስጋና በሁሉም የአበባ ምስጢር ያለበትን አካተው ደረሱ። ከደረሱ በኋላ 1 ዓመት ደብረ ብስራት ያደርሱ ነበረ። አብረው ማህሌተ ጽጌን ይቆሙ ነበረ። 1 ዓመት ደግሞ ወደ ደብረ ሐንታ በመሄድ ከአባ ገብረ ማርያም ጋራ አብረው ያደርሱ ነበረ እና እመቤታችንም እየተገለጠች ትባርካቸው ነበር ይላል። እመቤታችን ትባርካቸው ነበረ። ከማህሌቱ ብዛት የተነሳ ወዛቸው በሚንጸፈጸፍበት ጊዜ ቅድስት ድንግል ማርያም ተገልጻ ተጠርግላቸው ነበረ። በብርሃን መጎናጸፊያና ኃይልን ያገኙ ነበር ይላል። በተለይ ደግሞ ዛሬ እንዘ ተሐቅፍዮ ለሕፃንኪ በሚባልበት ሰዓት የእመቤታችን ስዕለ ማርያም እንደሚወጣ ሁሉ በተመሳሳይ መልኩ አባ ዜና ማርቆስ የአቡነ ማቴዎስ ያመጧትን ያችን ስዕል ያጥኑ ነበረ። ስለዚህ እነዚህ ሁለቱ ሊቃውንት በተለይ አባ ጽጌ ድንግልና አባ ገብረ ማርያም የሐንታው መምህር እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆን 150 መዝሙረ ዳዊትን ደርሰው አመስግነዋታልና ምን አሉ? ጽጌ አስተራየ ሰሪጾ ማጽሙ ለዛምሐኪ ጽጌ ለገብርኤል በይነ ሰላሙ ምስለ ሰላሙ ወበእንተዝ ማርያም ሶባሃወ ዘኒ ማዕዛ ጣዕሙ ለተአምርኪ አህሊሙ ማህሌተ ጽጌ ዘይሰመይ ስሙ በማለት ይሄ እንግዲህ የመጀመሪያውን የማህሌተ ጽጌ ምስጋና አቅርበውላታል። በመቀጠል ያለው ምስጋና ሁላችሁ የምትወዱት በየሳምንቱ የሚደርሰው እንዘ ተሐቅፍዮ ለሕፃንኪ የሚለው ልዩ የሆነ የማህሌተ ጽጌ ምስጋና ነው። ምን ይላል? እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽ ንኢ ርግቤ ተናዘዝኒ እምላህ ወንኢ ሰናይቴ ምስለ ገብርኤል እሱ
ወሚካኤል ከማኪ ርህሩህ ወደ አማርኛ እንመልሰዋለንና ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ በተአምርና በንጽህና ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግቤ ከለቅሶ ታረጋጊኝ ዘንድ ነይ መልካማዬ ሆይ ደስ ካለው ከገብርኤልና እንዳንቺ ርህሩህ ከሆነው ከሚካኤል ጋር ነ የሚል ልዩ ምስጋናን ነው እንግዲህ አባ ጽጌ ድንግል ያቀረበላት ለቅድስት ድንግል ማርያም። በጣም የሚገርም ነው። ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ ይላል። እንግዲህ ልጇ ኢየሱስ ክርስቶስን በነጭም በቀይም አበባ መስሎታል። እንግዲህ ብዙ አይነት አበቦች አሉ እንደሚታወቀው። እንግዲህ ይሄ ሊቁ ግን ምን አለ? በነጭ አበባ በቀይ አበባ መስሎ ሁለቱን ቀለማት ለምን መረጣቸው ሲባል በሶሎሞን መኃልይ ላይ ምን ይላል? ወልድ ሆየ ጻዕዳ ወቀይ፣ ወልድ ወንድሜ ቀይም ነጭም ነው ይላል። ሊቁ ሲተረጉሞ ወልድ ሆየ ጻዕዳ በመለኮቱ ወቀይ በትስብእቱ፣ ፍጹም አምላክ ነውና በነጭ ተመሰለ፣ ስጋን ተዋህዷልና ፍጹም ሰው ነውና በቀይ ተመስሏል። ስለዚህ ፍጹም አምላክ ፍጹም ሰው የሆነ ልጅሽን ታቅፈሽ በተአምር ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግቤ ከለቅሶ ታረጋጊኝ ዘንድ ነይ መልካማዬ ሆይ ደስ ካለው ከገብርኤልና እንዳንቺ ርህሩህ ከሆነው ከሚካኤል ጋር ነይ በማለት ድንግልን ያወድሳታል። ዕለተ ተአምር ያላት እንግዲህ ነጭም ቀይም ፍጹም አምላክ ፍጹም ሰው የሆነ ጌታን ታቅፋ በ40 ቀን ወደ ቤተ መቅደስ መግባቷን ሲያመለክት ነው። በተለይ ሉቃስ 2 ላይ እንደተጻፈ ሉቃስ 2 ከ27 እስከ 35 እመቤታችን ጌታን በ40 ቀኑ እንደ ኦሪቱ ስርዓት እጉለ ርግብ ዘውገ ማዕነቅ ዮሐንስ ግልገል ርግብ ይዘው ወደ ቤተ መቅደስ በገቡ ጊዜ ትልቅ ምስጢር ተከናውኗል። ትልቅም ተአምር ተፈጽሟል። ዕለተ ተአምር ይለዋል። ይኸውም አረጋዊው ስምዖን ታድሷል ይላሉ ሊቃውንት አባቶቻችን ሲያስተምሩ። ይህ ስምዖን እንግዲህ በጣም እድሜው ረጅም ዘመን በቤተ መቅደስ ይኖር እንደነበረ የቤተ ክርስቲያን መጻሕፍት ያስረዳሉ። በተለይ ይህ ስምዖን መጻሕፍተ ብሉያትን ከዕብራይስጥ ወደ ግሪክ ከተረጎሙ ከሰባ ሊቃውንት መካከል ወይም ከሰባ ሊቃናት መካከል አንዱ ነው። ከክርስቶስ ልደት በፊት በተለይ በጥሊሞስ ጥበብን በጣም ይፈልግ ነበረ። ብዙ ቋንቋ ያውቅ ነበረና ብዙ ጥበቦች አወቅኩኝ ምን ይቀረኛል ብሎ ሲናገር እንዴ መጻሕፍተ ብሉያት የተባሉ በዕብራይስጥ ቋንቋ የተጻፉ መጻሕፍት አሉልህ፣ እነሱን ለምንድን ነው ወደ ግሪክ ቋንቋ ወደ ጽር ቋንቋ ማታስተረጉመው አሉት። መጻሕፍቶቹንም ጸሐፍቶቹንም ስደዱልኝ ብሎ ወደ 72 ሊቃውንት ወደ ጽር ጉዞ አደረጉ። ሁለቱ መንገድ ላይ ሞተዋል፣ 70 ደርሰዋል። ሁለት አድርጎ 35 ድንኳን አሰርቶ በሁለት አድርጎ አስቀምጦ የሚላላካቸው አንዳንድ ብላቴና ለእያንዳንዳቸው ሰጥቷቸዋል። እና እነዚህ ሊቃውንት የብሉይ ኪዳን መጻሕፍትን ከዕብራይስጥ ወደ ግሪክ ሲተረጉሙ ስምዖን የደረሰው የኢሳይያስ መጽሐፍ ነበረ። ስለዚህ ኢሳይያስ 7:14 ላይ እነሆ ድንግል ትጸንሳለች ወልድንም ትወልዳለች ስሙንም አማኑኤል ትለዋለች የሚለው ላይ ሲደርስ እንግዲህ ድንግል ትጸንሳለች ትወልዳለች የሚለው በጣም የረቀቀ ነው። ታይቶም ተሰምቶም አይታወቅም ድንግል በድንግልና ጸንሳ መውለዷ። ስለዚህ እነዚህ ደግሞ ጽራውያን ናቸው፣ እንዴት ግራ ሊገባቸው ይችላል ብሎ በማሰብ ድንግል የሚለውን ፍቆ ወለት ሴት ልጅ ብሎ ጽፎ ተረጎመ። ያን ጊዜ መልአከ እግዚአብሔር ወለት ሴት ልጅ ብሎ ለውጦ የጻፈውን ፍቆበት ድንግል ብሎ ጽፎበት አገኘ። አሁንም ደግሞ እንደገና ማን ነው ይሄን ያደረገው ብሎ አሁንም ስምዖን ድንግል የሚለውን ፋቀና ወለት ብሎ ጨመረ። አሁንም መልአኩ እንደገና ወለት የሚለውን ወይም ሴት ልጅ የሚለውን ፋቀና ድንግል ብሎ ጻፈ። አሁንም በሶስተኛው ፍቃለው ሲል መሲሁ ወልደ እግዚአብሔር ክርስቶስን ሳታይ አትሞትም የሚል ቃለ እግዚአብሔር ሰማ። ከዚህ በኋላ እንግዲህ ለረጅም ዓመታት በቤተ መቅደስ እንደው 500 ዘመን ቆይቷል ይላሉ ሊቃውንትና ያን ቀን እንግዲህ መሲሁ ወልደ እግዚአብሔር ከቅድስት ድንግል ተወልዶ ነጭም ቀይም የተባለ አበባ ብሎ ሊቁ እንደጠቀሰው ቅድስት ድንግል ማርያምም አቅፋው አዝላው ወደ ቤተ መቅደስ በሄደች ጊዜ መንፈስ ቅዱስ አነሳስቶ ስምዖን አረጋዊ በቤተ መቅደስ እንዲገኝ ያደረገ። ሲጠባበቀው የኖረው መሲሁ ወልደ እግዚአብሔር ክርስቶስን ነበረና በክንዱ ታቅፎ አመሰገነው። ምስጋናው ሉቃስ 2 ላይ ያለ አቤቱ እንዳዘዝክ ባሪያህን ታሰናብተው ዘንድ ለምንሃለው በማለት ሞቱን ለምኗል። ምክንያቱም ታድሷል፣ ኃይልን አግኝቷል እና ኃይልን አግኝቷል። በዕለተ ተአምር
በቃ ተአምራዊ ዕለት ናት። እንደገና ታድሷል። ግን እሱ ምን አለ? ልኑር ልቆይ አላለም። በቃ አይኖቼ ማዳንህን አይተዋልና ባሪያህን እንደወደድ ካሰናብተው በማለት በእለቱ አርፏል። ስለዚህ ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ በተአምር ዕለት ዕለተ ንጽሕ ወተአምር በተባለሽ በዚች በ40ኛው ቀን ወደ ቤተ መቅደስ በገባሽ ጊዜ ነኢ ርግቤ ትናዘዝኒ እምላህ፣ ርግቤ ሆይ ከሐዘን ከልቅሶ ታረጋጊኝ ዘንድ ነይ። ስምዖን እንግዲህ 500 ዓመት ሙሉ ደጅ ጠንቶ ይጠባበቅ እንደነበረ፣ በሐዘን ሆኖ ይጠባበቅ እንደነበረ፣ በተስፋ ሆኖ ይጠባበቅ እንደነበረ ርግቤ እኔንም ርግበ ኖህ ድንግል ማርያም፣ ርግበ ዳዊት ድንግል ማርያም፣ ርግበ ሰሎሞን ድንግል ማርያም ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ በማለት ሊቁ ይማጸናታል። ቅድስት ድንግል ማርያም በኖህ ርግብ ትመሰላለች። በኦሪት ዘፍጥረት ምዕራፍ 8 ቁጥር 11 ላይ እንደምናነበው የኖህ ርግብ የጥፋት ውሃ መጉደሉን፣ የጥፋት ውሃ ማብቃቱን፣ የጥፋት ውሃ መገታቱን ለማብሰር ወደ ኖህ የዘይት ቅርንጫፍ ወይም የወይራ ቅርንጫፍ በአፏ ይዛ ሄዳ ሐጸ መያህ ነትገ መያህ የጥፋት ውሃ ተገታ የሚለውን የምስራቹን መልእክት በአፏ በያዘችው የወይራ ቀንበጥ አሳይታለች። በተመሳሳይ መልኩ ቅድስት ድንግል ማርያምም ዕፀ ሕይወት የተባለ ኢየሱስ ክርስቶስን በቤተልሔም ወልዳ ሐጸ መኃጢአት ነትገማ የመርገም ባህር ተገታ፣ የኃጢአት ባህር ቆመ በማለት ዓመተ ፍዳ ዓመተ ኩነኔ አክትሞ ዓመተ ምሕረት መተካቱን በቤተልሔም አብስራለችና ርግበ ኖህ ትባላለች። ስለዚህ ሊቁ ምን አለ? ርግቤ ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ ይላታል። እንደገና ቅድስት ድንግል ማርያም በርግበ ዳዊት ትመሰላለች። ርግበ ዳዊት በመዝሙር 67 ቁጥር 13 ላይ በርስቶች መካከል ብታድሩ ይላል በብር የተሰራች የርግብ ክንፍ ይላታል ድንግል ማርያምን። ንጽህናዋን ቅድስናዋን በብር ይመስለዋል። ንጽሐ ስጋ ንጽሐ ነፍስ ንጽሐ ልቡናን ገንዘብ አድርጋለችና ወገቧም በወርቅ አመልማሎ የተሸለሙ ይላታልና ወገበ ልቡኗ የልቡኗ ወገብ ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ የሚለውን የቅዱስ ገብርኤልን ሰላምታ በመስማት የጸና ነውና ርግበ ዳዊት ትባላለች። ስለዚህ ሊቁ ምን አለ? ርግበ ዳዊት ርግበ ኖህ ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ ይላታል። እንደገና ርግበ ሰሎሞን ትባላለች። ርግበ ሰሎሞን በመኃልየ 6 ከቁጥር 8 እስከ 10 ምናነበው ነው። አዋልድን ለአልቦን ሁልቁ ይላል፣ ስፍር ቁጥር የሌላቸው ቆነጃጅት አሉ ይላል ካለ በኋላ ከነዚህ መካከል ግን ፍጽምት የሆነች ርግቤ አንዲት ናት ይላል። አሐቲ ይእቲ ለእማ ለእናቷም አንዲት ናት፣ ወህሪት ይእቲ ለእንተ ወለደታ ለወለደቻትም የተመረጠች ናት ይላል። እንግዲህ ስፍር ቁጥር የሌላቸው ምእመናን ሲኖሩ ርግብ መደምደሚያ ለአምላክ እናትነት የተመረጠች አንዲቱ ርግብ ቅድስት ድንግል መሆኗን መሰከረ። ለእናቷ አንዲት ናት በማለት ለእናቷ ለሐና አንድ መሆኗን፣ ለወለደቻት ለሐና የተመረጠች መሆኗን ሰሎሞን መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ተናግሯልና ኒ ርግቤ ትናዘዝኒ እምላህ፣ ርግቤ ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ ካለ በኋላ ወኒ ሰናይቴ ምስለ ገብርኤል ፍሱህ ወሚካኤል ከማኪ ርህሩህ፣ ስትመጪ ግን ብቻሽን አትምጪ መልካማዬ ሆይ እመቤታችን መልካማ ርግብ ናትና፣ ስትመጪ ግን ደስ ካለው ከደስተኛው ከገብርኤልና እንዳንቺ ርህሩህ ከሆነው ከሚካኤል ጋር ነይ በማለት ደግሞ ሚካኤልና ገብርኤልን አስከትላ እንድትመጣ ሊቁ ይማጸናታል። ለቅዱስ ገብርኤል ደስታን ቀጸለለት፣ ለቅዱስ ሚካኤል ደግሞ ርህራሄን ቀጸለለት ሊቁ። ለምንድን ነው ብለን ስንመረምር ቅዱስ ገብርኤል ብዙ ጊዜ የደስታ ምስራችን ይዞ የሚመጣ መልአክ ነውና ፍሱሃ ገጽ ነው። በቃ ቅዱስ ኤፍሬምን በውዳሴ ማርያም ደስ ያለ ባለምስራቹ ቅዱስ ገብርኤል ላንተ የተሰጠ ክብር ፍጹም ነው፣ ወደኛ የመጣን የጌታን ልደት ለድንግል ነገርሃት በማለት ይናገራልና ፍሱሃ ገጽ ስለሆነ ደስተኛ ከሆነ ከገብርኤል ጋር ይላል። አስቀድሞ ደስታን ለዘካርያስ ነግሮታል። በተለይ የሉቃስ ወንጌል ምዕራፍ 1 ላይ እንደምናነበው ዮሐንስን በመውለድ ደስታ ሐሴት ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል በማለት የደስታን ነገር ለዘካርያስ አብስሯል። ቀጠልና ለእመቤታችን ደግሞ መጀመሪያ ተገልጾ ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ በማለት ደስታን አብስሯታል። እንደገና ደግሞ ለእረኞች ተገልጦ በሉቃስ ወንጌል ምዕራፍ 2 ላይ እንደምታነቡት
ወነዋ ተወልደ ለክሙ እግዚ ወመድህን ዘይከውን ፍስሐ ለኩሉ ዓለም ሁሉ ደስታ የሚሆን ይላቸዋል። እነሆ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል በማለት ለዓለም ሁሉ ደስታ የሚሆንን የጌታን መወለድ ለእረኞች በደስታ ሆኖ አብስሯልና ስትመጪ ያለ መልካም ማየ ስትመጪ ደስ ካለው ከደስተኛው ከገብርኤልና እንዳንቺ ርህሩህ ከሆነው ከሚካኤል ጋር ነይ ይላታል። እና ርህራሄን ለሚካኤል ይቀጽላል። ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳዊትን ከጎልያድ፣ ዳንኤልን ከአፋናብስት ተራርቶ የጠበቀ ይህ ደግ መልአክን ከርህራሄ ጋር ያገናኘዋል። ምክንያቱም በቅዳሴያችን ላይ ተውህቦ ምህረት ለሚካኤል እንላለን። ሁልጊዜ ለሚካኤል መራራት ሀብት ተሰጠው፣ የመራራት ሀብት ተሰጠው እንላለን እና ርህሩህ መልአክ ነው። እንደውም ሊቁ ምን ይላል? በርህራሄ ወገን ከፍጡራን ወገን ከእህትህ ከድንግል ማርያም በቀር አንተን የሚመስል የለም እያለ ቅዱስ ሚካኤልን ያደንቀዋልና ለዚህ ነው አባ ጽጌ ድንግል እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ አመቤተ መቅደስ ቦይኪ በዕለተ ተአምር ወንጽን ነይ ርግቤ ትናዘዝኒ እምላህ ወነይ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩህ በማለት እመቤታችን ቅድስት ድንግል ማርያምን ያወደሳት። በዚህ ውዳሴ በዚህ ምስጋና ደግሞ እኛም በቤተ መቅደስ ተገኝተን እመቤታችንን ስናመሰግን ስዕለ ማርያም ወጥቶ ካህናት ማይጠንታቸውን ይዘው ያው ልዩ የሆነ ስርዓት ሌሊት በቤተ መቅደስ ይፈጸማል። እመቤታችን ቅድስት ድንግል ማርያምም ማህሌት የቆሙ ልጆቿን ሁሉ የምትባርክበት በመሆኑ እንቅልፍ የለንም። ሁላችንም በቤተ መቅደስ ተገኝተን ይሄ ልዩ ምስጋና እስኪፈጸም ድረስ እንድናደርሰው አደራ ላለሁ።